ሰላም እንዴት ናችሁ? ወዳጅ ደህናችሁን? ያለው እግዚአብሔር ይመስገን ደህና ነኝ። ያው ዛሬ እንግዲህ ተመልሼ መጥቻለሁ ማለት ነው። የሆነ ሀሳብ መጣልኝ። ምን መሰላችሁ? ሀይሚዬ ማለት ነው ይሄን ድራማ ደመቅ የምታደርገው ብዬ አሰብኩት። ለምን መሰላችሁ? በቃ አሁን ግንኙነት አለኝ ብላ ማለት ነው። ከዛ ፍፄም ይጨንቀዋል፣ ብሩክም ይደነግጣል። እንደዛ በላ ብጥብጥ ብታደርገው የምር ሀይሚዬ እኮ ትችላለች። ከሶሲ ጋር ያደረገቻቸው ማለት ነው። ሶስታቸው በቃ ብጥብጥ ያደረገቻቸው ማለት ነው። አሁን ብትደግመው ያኔ ሀይሚ በቃ የምር ዛሬ አንታረቅም ካሉ እንደዚህ ብታደርግ ሌላ ችግር እንዳይፈጠር ፈርቼ ነው እንጂ ማለት ነው። እንደዚህ ብታደርግ ባይነኝ ነው። ከዛ ሁሉ ነገር ፈርተው ይተዋሉ ማለት ነው። ሀይሚዬ ደግሞ ይሄን ድራማ በቃ ደመቅ ታደርገዋለች ማለት ነው። ስለዚህ ሀይሚዬ ይሄን ከደረሰች ማለት ነው በቃ ብጥብጥ አድርጊው ይህን ድራማ ይበቃል። ናደው ነው እንዴ? ባይናደድ ኖሮ እኮ ልጁ ቲሸርቱ ወደ ላይ ከፍ ያደርግ ማር ኖ ተናደዷ። የምር ሀብትሽ ደግሞ ምን ነው ሀረቃ ጠጥቶ መጣ እንዴ? ሀይሚ ደግሞ 3 ቀን ሙሉ ኮፈለሽ ለማወራ ነው። እኔ ምን እንዳልኩሽ ሀብትሽ ማታ ሴትዮ አልሰጠችም ወይ ለምን አኮረፈ ብያለሁ። አልሰጠችም ባክሽ። መልኩ ይሰጣጣሉ እንዴ? ለምን አትሰጥም? እስካሁን ድረስ አትሰጣ ቁጭ ትላለች እንዴ? ያክል ምን ነው ማረ የመዳም ቁብ ቢሆን እኮ ይደርሳል። ማረ አንድ ቤት እየኖሩ ምን ነው ምን ነው ከገባ በኋላ በጣም እየቀጠነ ነው ያለው። ይሄ ከዚህ ቤት መውጣት ነበረበት። ሀበራሱ ምን ሆኖ ሀበራሱ ቤቱ አይደለም ሳኒ፣ ሌላ ነገር እኮ ነው ቤቱ አይደለም። አንቺ ደግሞ ምን ሆነሽ ነው ሳኒ? ምን ነው እኮ ምንም አታውቅም እኮ ልጅ ናት እኮ ሳኒ፣ ምንም አታውቅም። ሳኒ የቻይና ቢንዝል እየቆፈረ ነው እንዴ? ምን ነው ለምን ቀጠለ? ደግሞ ኮፍያ ማለት ነው። ኮፍያ ወደኋላ ዞሮ ማለት ነው። ለሰይጣን መስዋዕት የሚያደርግበት ነው የሚመስለው። አይደለም ለአንድ ሰው መዳበሪያ ነው፣ ለአንድ ሰው ደግሞ ያከሳል። እና እኮ የሚያከሳው እኮ መጥፎ ነገር ምን ነው መሰልሽ? አንዳንድ ሰዎች አሁን እኮ እሷ እራሷ እኮ ያለ ህጻናቶች አሉ። ተው ግን ጥሩ ትምህርት አውሩ። ገና ህጻናቶች ደግሞ ምን አንቺ ከነ ደብቀሻል ይላሉ። ምን ፍርፍር ሰርተው ነበሩ እንደ ጠዋት ምን ደበቁ? ምን በሉ? አይሜና ናኒ ምን በሉ ነው ጥያቄ። ፍርፍር ተደበቆ ነው ደብቀሻል። ደብቀሻል ነበር እሱ ካሜራ ላይ ደብቆ እንዴት አወራ? ከሰዋሴ ጋር ደፍረ ካሜራ ፊት ለምን ተኛል? ባለፈው ማለት ነው በሷ ብቻ በቀን እየከሳ ነው። ይሄ ለእኔ ምንድን ነው ትርጉመ ብዬ እንዲሆን ስጠይቅ ማታ ማቲስ እየሰራ ነው አላለች። ግን እኔ በዚህ ምድር ላይ ማለት ነው የሀይሚና የብሩክ ጭቅጭቅና የሀቢይ አህመድ እንትን ይሄ ችግኝ መቼ ነው የሚያልቀው? ጌታ ያስጨነቀኝ ሁሉ ነገር ሁሌ የምርጭቅ ዛሬ እንኳን ማለት ነው ናኒ ታወራለች። ሀቢይ በቃ የእንትን ምንድን ነው ይሄ የፍየል እንትን ተራ እንትን በረት ነው ብሩክ ደግሞ ቤቱ ለራሱ ሰፕራይዝ መሆኑ ልክ ነው። ግን ሰፈር ሰው የለም እንደ ለሰፈርም ሰፕራይዝ አድርጎ ነው እንደሚጫወኝ በዚህ ልክ ማነው ወንድ? አሁን ቆይ እነሱ ቆይ ነገር ሲመጣ ወንዶች እናንተ ውስጥ ማነው እስኪ አሳዩ ይላሉ። ሁሉ ሴት ሆኖ ስማም ወልድ መጫወም ራሱ ታይና እኔ አሁን ሀብ ጋር ሜሽን አርጉና አድርሱ። ሀብ ለምን እንደሚከሳን ጠይቃለን። ነው ደንስ አይደለንም እንዴ? መድኃኒት ካለ እንሰጣለን። አንቺ እንኳን ብሩክ ራሱ
ስፖርት ነው። እሺ ሁለት ወንድማማቾች ስፖርት እየሰሩ ነው። ማማ ድረስ እኮ ያካሳል። አዎ መድኃኒቱ እንደዚህ ተብለዋል። አጥሚ ጋይስ እናንተ ማለት ነው ስለምናምን ለምንድን ነው ማውራት የጀመራችሁ? እዚህ ማውራት እኛ ብዙ እዚህ ግምጋሜ ላይ የነገበነው ምንድን ነው? ብሩኬና ሀይሚ የፍቅር ማለት ምን ማለት ነው ብሎ ሰው ሲጠይቅ ምንድን ነው መልሳችሁ ብለን ነው እየተወያየነን። አንቺ መግዴ ለምንድን ነው ሌላ ወሬ የገባችው? እኔ እኮ አልነበርኩም ሴል ከጠገብ መግድ ይሄ ነገር ሳን ነው ነበረ ይሄ ነገር እነሱ መጥቶ ፍቅር እናንተ ምንድን ነው ስለ እንጀራ በልቶ ማደር ነው ይላሉ። እነሱ እንደዛ መልሳሉ። ለምን አንቺ ኮታት ወሬ አትመልሽ። ፍቅር ትክክለኛ በተራ እየተመላለሰን ነው የነበር ነው በተራ አሁን እኔ ጠይቅሻለሁ። አንቺ ነው ሳን ትንሽ ሆነ በላበት በእናትህ መልሱን መለሱ እኮ ልጆቹ። ግን አሁን ሌሎቻቸው እኔ አወራሁትን ፍቅር ይመጣለች። አሁን ማአሚና ፍቅር ይመጣለች። እኔን አትጠይቁኝ። ቆይ ስሚ፣ ምን አድርጌያለሁ? ቆይ ስሚ ሰኒ፣ እኔ ያወራሁት ወሬ ተመቻችሁ ወይ ልጆች ስል ኮሜንት ላይ መቅዲ ልክ ነሽ አሉ። ከዛ መዓዛ ደግሞ መቅዲ ልክ አይደለሽም ማለት አስገብቼ ለምንድን ነው ልክ ያለው ብዬ ልጠይቅ ነበር ያስገባው። መዓዛ አሁን ይግባል ያለ ሶሪ ያንቺ ነገር መቅዲ አንቺ ምን አወራሽ? እኔ አሁን ለምሳሌ ብሩኬና ሃይሚ ገንዘብ ነው የሚፈልጉት ያልኩት ፓርት አለ። እኔ እኮ ስለ ብሩኬና ስለ ሃይሚ እዚህ እያወራን ነው። ፍቅርም ይኑር ገንዘብ ይኑር አይደለም። ገብቶሻል? አንቺ ግን ትክክል ነሽ እኮ በአንቺ በራስሽ ሀሳብ ትክክል ነሽ። ገባሽ አይደለም? የምልሽን የኔ እናት አንቺም ትክክል ነሽ። ግን ምንድን ነው አሁን አንቺ ለብሩኬና ሃይሚ ጌስት ላይ ተቀምጦ አበባ አንድ አበባ ወይ ልብ አንድ ቅርጽ ከሰጠሽ አያመሰግንሽም። ግን የሚሰጠው አንበሳ የሰጠ ሰው በጣም ያመሰግናል። ይሄ ማለት እኮ ይውቅ ምን ማለት እንደሆነ ማለት ነው። ይገባሻል? ማቼም ይሄ ያልገባ ሰው ካለ ይጠይቀኝ ማለት ነው። አንቺ አሁን ግን ልክ ነሽ። ባለፈው እኔ ትንሽ የሆነ ነገር ስሰጥ እንደውም አመሰግናለሁ አላሉ። የሚሸራፋ ይጠሩ እኔ አበባ ሰጥቼ ይጠሩኛል ብዬ በጣም ለብቻ ያውቃል። ሳኒ እኔ እኮ ነው የሆነ ቀን አበባ እየሰጠው በዛ መሀል የሆነ ትልቅ ነገር ምንድን ነው ተሰጠ። የኔው ነገር ቀረው፣ የኔው ተረገጠ፣ ያኛው ቴንኪው ተብሎ ወይኔ እኔ ደግሞ ማለት ነው ሰኒ እኔ ደግሞ ያኔ ኮፍያው ትልቁ ኮፍያ ሰጥ እግዚአብሔር ይባርካት። ዩዘር ትልቁ አንበሳ ሰጥ እንትን አንበሳው ኮፍያ አድርጎ ሞገስ ጨምሮ ነው የወረደው። ዝወርድ ማለት የኔ ኮፍያ አድርጎ የኔ አባት ሳኒ ባለፈው እውነት ብዙ ጊፍት እየሰጠች ነበር። ከዛ እሷ ብዙ እየሰጠች ነው ቴንኪው የለም በኋላ ላይ ይሄ ማለት አሁን በተራ እናወራና በተራ እናወራና እንወያይ ማለት ነው። ማቅልዬ ገብቶሻል? እናንተ አንቺ አሁን መዓዚ ብሩኬና ሃይሚ የሆነ ሰው ቁጭ አድርጎ ጥያቄ ብሩኬና ሃይሚ ብሎ ጠርቶ እናንተ ፍቅር ማለት ምን ማለት ነው ብሎ ሲጠይቃችሁ ምንድን ነው መልሳችሁ? እስቲ አንቺ መልሽ። ማዛ የድሮ ጦንቃ ያደረገች ሰኒ ምን ነከሽ? ወይኔ መላጣ ዝም በይ እየነገርኩ ጥያቄ ነው እንደ ጥያቄ ነው መልሽ። ብሩኬና ሃይሚ ያመጣው ጣጣ ዛሬ ደግሞ ጥያቄ ወደ እኔ መጣ። እኔ ልመልስ ይሄን ጥያቄ ማነው ማውራት አልፈለግሽም ነው ወይስ ምንድን ነው? አልገባኝም። ቆይ ሳኒ የኔ ቆንጆ ማለት ነው። እኔ ባለትዳር ነኝ፣ የልጅ እናት ነኝ። እስኪ ያላገቡትን ጠይቂና እኔ መልሳለሁ። እኔ ልመልሳቸው። አንቺ ላካ ምንም የፍቅር ነገር አይገባሽም። መላጣ እኔ ልመልስ። ለምንድን ነው ያወራሽ? መልሽ። እሺ አሁን ብሩኬና ሃይሚን ጠርተው ለእናንተ ፍቅር ምን ማለት ነው ብሉ። የእነሱ መልስ ማለት ነው። የብሩኬ መልስ መጀመሪያ እነግራለሁ፣ የሃይሚ መልስ ቀስ ቀጠል እነግራለሁ። ኦኬ ሁሉ በትክክል ነው። ለሃይሚ አግዛት እግዚአብሔር ፍቅር እንታደለ ለሃይሚ አግዛለ ለብሩኬ አግዛለ ነብሬ እውነተኛ ነው የምትበልሽ።
ብሩኬና ዩቱብ ነው ማውራው ዩቱበሮች ሁሉ ስለ ዩቱበሮች እነዚህ ጉርጉር ብሎት ዩቱብ ላይ እነሱ ላይ እነሱ አውሪ። አሁን የሃይሚን ልመልስ መጀመሪያ ማለት ሃይሚ ለአንቺ ፍቅር ምንድን ነው ብል መጀመሪያ የሃይሚን ለምትል ዝም በይ ወንድ ልጅ ነው መጀመሪያ ለሴቶች አሉ ቅድሚያ ለሴቶች ነው ነው ፍርግለ ቅድሚያ ለሴቶች ሰዎች ፍቅር ምንድን ነው ብሎ ሲጠይቁ 2016 ፍቅር ምኖር ነው የሚባለው። እሷ እንደዛ ነው የምትለው። አሁን ደግሞ 2018 ኑሮ ተወደደ፣ ሁሉ ነገር ተወደደና ፍቅር ላንቺ ምንድን ነው ቢጠይቃት ፍቅር ለኔ ሰርቼ ምንም ብዬ ተጨቃጭቄ ምንም ነገር ሰርቼ የማገኘው ብር ነው ልልት ትችላለች። እንደዛ ነው የሚመስለኝ። ብሩኬ ለአንተ ፍቅር ምንድን ነው ብል ብጠይቅ 2018 ፍቅር ከባድ ነው ይላል። ለሱ ፍቅር ከባድ ነው። አሁን እኔ ፍቅር ውስጥ መግባት አልፈልግም፣ ፍቅርም ያስፈራል፣ ከባድ ነው ይላል። 2016 ማለት ነው። አሁን 2018 ከገባ በኋላ 18 ከገባ በኋላ ምን ይላል ብሩኬ ለአንተ ፍቅር ምንድን ነው ስል ፍቅር ለኔ ዩቱብ ላይ የሰራው ቪዲዮ 250 ቪው ከተገኘና ቲክቶክ መንደር ላይ ከገባ አንበሳና ጥሩ ግፍት ከወረደ ያ ሰው ፍቅር ነው፣ ኦዲየንስም ፍቅር ነው። በነጋታ ፍቅሩም ገደል ይገባል ይላል። እንደዛ ነው ማምነው። ያው ከተቻከሰ ምን ማለት ነው? እሱ ብር ነው ማለት ነው። ብር ነው እያልሽ ነው? እሱ ብሩኬ ለአንተ ምንድን ነው ብል እሱ አሁን እንደዛ ለእኔ ሂጅበት ሂጅበት ዝም ብለሽ ማለት ነው። ብጥብጥ አድርጊያቸው እነዚህ